ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 18 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ክልል ፖሊስ አምጿል። የአመጹን ምክንያትና ወደ ፋኖ ስለተቀላቀሉት የፖሊስ አመራርና አባሎች የወጡ መረጃዎችን የሚዳስሰውን ዘገባ በቀዳሚነት ይዘነዋል። በአዲስ አበባ ዙሪያ አዲስ የኮማንዶ ኃይል መሰልጠኑን በተመለከተ ስለ ምልመላውና ወታደራዊ ዝግጅቶቹ የቀረቡ መልእክቶችን የሚያቀርበው ዘገባችንም ሌላኛው ነው። የአማራ ፋኖ ብሔራዊ ንቅናቄ በብልጽግናው ብሔራዊ ምክክር ሂደት ላይ ያወጣው መግለጫ በሂደቱ አካታችነት፣ ገለልተኝነትና የተቋማት አወቃቀር ዙሪያ ያቀረባቸውን ሐሳቦች የሚዳስሰውን መግለጫ በዝርዝር እናቀርበዋለን። የጦርነት ዝግጅቱን ያጠናቀቀው ከፍተኛ ጦሩን እያስጠጋ ያለው ህወሓት ፕሮፓጋንዳው ስለመጋለጡ በዚህ ዙሪያ በቀጠናው ጉዳይ ላይ ሰፊ ዘገባ ይዘናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የአማራ ክልል ፖሊስ አመጸም። የብልጽግናውን ስርዓት የተራዘመ የጦርነት ፖሊሲ፣ የዘር ማጥፋት ዘመቻና የጦር ወንጀለኝነት የተጠየፉ የአማራ ክልል ፖሊስ ኮሚሽን አባላት ማመጻቸው ታወቀ። የፖሊስ አባላቱ በስርዓቱ ላይ ይፋዊ ተቃውሞ ያሰሙ ሲሆን 15 የሚሆኑት የታችኛው እርከን አመራሮች በይፋ ፋኖን ተቀላቅለዋል። 15 የፖሊስ አባላት አገዛዙን በመክዳት ከካምፕ ጠፍተው ያደሩ ሲሆን የፖሊስ አባላቱ ከካምፕ የጠፉበት ምክንያትም የአጭር ጊዜ ስልጠና ወስደው መከላከያን እንዲቀላቀሉ መመሪያ መውረዱን ተከትሎ ነው። የኦህዴድ ብልጽግናው ባወረደው መመሪያ መሰረትም በአማራ ክልል ሁሉም ወረዳዎች የፖሊስና የሚልሻ አባላትን ሰብስበው ወደ አንድ ማዕከል እንዲያስገቡና በዩኒቨርሲቲዎች እንዲሰበሰቡ ማድረጉን መዘገባችን ይታወሳል። በዚህ መመሪያ መሰረትም የክልሉ ሁሉም ወረዳዎች የፖሊስና ሚልሻ አባሎቻቸውን ወደ ዞን በማሰባሰብና በዩኒቨርሲቲዎች እንዲከማቹ ማድረጋቸው ይታወቃል። የባዲንን ትዕዛዝ ተቀብለው ወደ ዩኒቨርሲቲ ገብተው የነበሩ 15 የፖሊስ አባላትና አመራሮች ከካምፕ የጠፉትም በዚህ መልኩ ከተጠረነፉበት ካምፕ ነው። ከዚሁ ጋር ተያይዞ ከመካነ ሰላም ተጭነው ወደ ጊምቢ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ዛሬ ሐምሌ 18 2018 ዓ.ም አጥቢያ ሌሊቱን ከካምፕ መጥፋታቸው ሲረጋገጥ፣ በተመሳሳይ ከመቅደላ ወረዳ ተነስተው ወደ ማዕከል የገቡት 7 ፖሊሶችም ሙሉ ትጥቃቸውን እንደያዙ የጠፉ ሲሆን በድምሩ 15 የፖሊስ አባላት የኦህዴድ ብልጽግናን የጦርነት ድግስ ረግጠው በመውጣት ወደ ፋኖ ገብተዋል። ከካምፕ ጠፍተው ፋኖን ከተቀላቀሉት 15 የፖሊስ አባላት በተጨማሪ ሊጠፉ ይችላሉ፣ እየጠፉ ያሉትንም አስተባብረው የሚያስኮበለሉት እነሱ ናቸው ተብለው የተለዩ 3 የፖሊስ አባላት በጥርጣሬ መታሰራቸውን የፖሊስ ምንጮቻችን ገልጸዋል። የኦህዴድ ብልጽግናው ስርዓት በአማራ ክልል የከፈተውን ጦርነት እያካሄደ ያለው አማራን በአማራ አጠፋለሁ በሚል የጭካኔ መንገድ መሆኑን በተከታታይ መዘገባችን ይታወሳል። በዚህ መንገድ ጦርነት ያወጀው የኦህዴድ ብልጽግናው ስርዓት የክልሉን የሚልሻ አድማ ብተናና ፖሊስ ኃይሎች በየጦር ግንባሩ በማሰለፍ በመንገድ መሪነትና በጥይት ማብረጃነት እየተጠቀመባቸው ቆይቶ በቀጣይም ህወሓት ጦርነት መክፈቱ ስለማይቀር የጥይት ማብረጃ እንዲሆኑ ወደ ግንባር ሊያስገባቸው መሆኑን የደረሰን መረጃ ያመላክታል። የኦህዴድ ብልጽግናው መከላከያ ሰራዊት በተለይም እግረኛ ሰራዊቱ እየተዳከመ መሄዱ ለስርዓቱ ዋና የጦርነት ምርኩዙ አድርጎ እየተጠቀመው ያለው አየር ኃይሉንና የባዲንን የጸጥታ መዋቅር ነው። በዚህ የተነሳ ሚሊሻና ፖሊስን እንደ አማራጭ ተጠቅሞ ወደ መከላከያ ሰራዊት ለመቀላቀል አስቦ እየተንቀሳቀሰ ቢሆንም እቅዱ እንዳሰበው ሊሆንለት አልቻለም። በዚህም የፖሊስና ሚሊሻ አባላቱ የተሸረበባቸውን ሴራና የስርዓቱን አጥፊነት ተገንዝበው በየቀኑ ከስምሪት ቀጠናቸው በመጥፋት ወደ ፋኖ መቀላቀላቸውን ቀጥለዋል። ተተኪው የፋኖ ኮማንዶ በአዲስ አበባ ዙሪያ የአማራ ህዝብ የህልውና ትግል ከፍተኛ ወታደራዊ ተጋድሎችን በመቀዳጀት እየቀጠለ ሲሆን የህልውና ትግሉ መሰረት የሆነው የአዲስ ሰራዊት ምልመላና ስልጠናም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከአዲስ አበባ በቅርብ ርቀት ግዙፍ ኃይል ያለው አዲስ የኮማንዶ ሰራዊት አስመርቆ ለግዳጅ ዝግጁ ማድረጉን የህዝብ ግንኙነት መምሪያው ለጣና ቴሌቪዥን አስታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮርናዶ ክፍለ ጦር ለወራት ያሰለጠናቸው አዲስ ምልምል የፋኖ ኮማንዶ ሰልጣኞችን በደማቅ ሁኔታ ባስመረቀበት በዛሬው ዕለት የተገኘው የዙ ከፍተኛ አመራር አርበኛ ዳዊት ቀጸላ የመረቃ ፕሮግራሙ የጽናት የዲሲፕሊንና የመስዋዕትነት ውጤት ነው። ተመራቂዎች በስልጠናው ወቅት ያሳዩት ወታደራዊ ክህሎት የተጣለባቸውን ታሪካዊ አደራ ለመሸከም ዝግጁ መሆናቸውን ያረጋገጡበት እንደሆነ ተረድቻለሁ። ለተመራቂ የሰራዊታችን አባላት ማስተላለፍ የምፈልገው የምታገለግሉትን የአማራን ህዝብ እንዳይናችሁ ብሌን እንድትጠብቁና በክብር የተሰዉ የጀግኖች ሰማዕታትን አደራም
እንድታስከብሩ አደራ ማለት እፈልጋለሁ ሲል ተናግሯል። የሸዋ ጠቅላይ ግዛት አሳምነው ዕዝ ስልጠና መምሪያ ኃላፊ አርበኛ 50 አለቃ እሸቱ ኃይለ ሚካኤል በበኩሉ ዲሲፕሊን፣ ታማኝነትና ለህዝብና ለዓላማ በጽናት መቆም የሰራዊታችን ዋና መሰረት ናቸው ሲል የተናገረ ሲሆን የኮር ዋና አዛዥ አርበኛ ዮብ ለማ በበኩሉ የሰራዊቱ ጥንካሬ በህዝብ ደጋፊነትና በህብረት ላይ የተመሰረተ መሆኑ ነው። ይህን ጥንካሬያችንንና የጥንካሬያችን መሰረት የሆነውን ወገናችንን አክብረን እንድንታገል አደራ ማለት እፈልጋለሁ። የአማራ የድል ቀን የሚመጣው በእኛ በልጆቹ ጽናትና ለአደራ ታምነን በምናደርገው ዲሲፕሊን የተላበሰ ትግል ነው። ለዚህ ቁርጠኝነት ለሚጠይቅ ተልዕኮ ራሳችሁን አዘጋጅታችሁ ለትግል በመነሳታችሁ የአማራ ህዝብ ይኮራባችኋል በማለት ተናግረዋል። በስልጠናው ወቅት በዲሲፕሊን፣ በስልጠና ውጤት፣ በአካል ብቃትና በትዕዛዝ አፈጻጸም ከፍተኛ ውጤት ላስመዘገቡ ተመራቂ ሰልጣኞችና አሰልጣኞች ታላቅ የምስጋናና የክብር እውቅና እንደሰጣቸው የገለጸው የዕዙ ህዝብ ግንኙነት መምሪያ አዲስ ተመራቂ የኮማንዶ ሰራዊት አባላትም የተጣለባቸውን ህዝባዊና ድርጅታዊ ኃላፊነት በብቃት ለመወጣት ዝግጁ መሆናቸውን አረጋግጠው የምረቃ ስነ ስርዓቱ በተመራቂዎች የቃለ መሐላ ስነ ስርዓት ከተካሄደ በኋላ በደማቅ ሁኔታ መጠናቀቁን ለጣና ቴሌቪዥን በላከው መረጃ አስታውቋል። ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም። አፋብን የአማራ ፋኖ ብሔራዊ ንቅናቄ በብልጽግናው ስርዓት እየተካሄደ ያለውን የምክክር ኮሚሽንን ተቸ። አፋብን በመግለጫውም ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም፣ ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግን በተመለከተ የኢትዮጵያ ህዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑ ይታወቃል። ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ መሆኑን ያህል የብሔራዊ ምክክር ሂደት በተለይም የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱን የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎችም ሁኔታዎች በአግባቡ ካልታዩ ነባር ችግሮችንና ቅራኔዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም በማለት አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አክሎም በብልጽግና አገዛዝ ጦረኝነትና ዘረፈጅ የቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖችን ህይወት ያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያለችው ሀገራችን ይህንን በህዝብ ላይ የተከፈተውን ጦርነት ያወጀው አገዛዝ ጦርነትን ለማቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከንና ለአገዛዙ የገጽታ ግንባታ ከመስራት ያለፈ ፋይዳ አይኖረውም ብለዋል። የምክክር ኮሚሽኑን ከሂደቱ ጀምሮ ያሉበትን ችግሮች የገለጸው የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሀቀኛ ብሔራዊ ምክክርን መምራት የሚችል ኮሚሽን በኢትዮጵያ ውስጥ ባሉ ተፋላሚ ኃይሎች ይሁንታ የተሰጠው ሲቪክ ማህበራትን ጨምሮ በሁሉም ኃይሎች ተሳትፎ የተቋቋመና ገለልተኝነቱ የተረጋገጠ መሆን ይገባዋል። የወቅቱን የብሔራዊ ምክክር ጉዳይ እመራለሁ የሚለው ኮሚሽን ከአገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅናና ይሁንታ ያልተሰጠው ከመሆኑ ባሻገር የብልጽግናን በተለይም የጠቅላይ ሚኒስትሩን የግል ፍላጎት የብሔራዊ ምክክር ውጤት አድርጎ ይዞ ለመቅረብ የተዘጋጀ ሂደቱ የሚመራበትን አሰራር የሚወስን ህግ እንኳን እንዲወጣ ያላደረገ የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ነው። ገለልተኛ ባልሆነ ተቋም የሚመራ ምክክር ደግሞ የብልጽግና ካድሬዎች ውይይት እንጂ ብሔራዊ ምክክር አይሆንም። ለሀገሪቱ ችግርም ዘላቂ ሰላምም አያመጣም። ላለፉት በርካታ ዓመታት ሀቀኛ ወኪል ሳይኖረው በመቅረቱ ጣፈንታውን ሌሎች የፖለቲካ ኃይሎች ሲወስኑለት የቆየ የአማራ ህዝብ በዚህ የምክክር ጉባኤም ተመሳሳይ ሂደት ውስጥ ይገኛል። በአብንና በአማራ ብልጽግና ስም ከየጎሬው ተለቃቅመው በጉባኤው አማራን ወክለን እንሳተፋለን የሚሉትም በአማራው ላይ ይፋዊ ጦርነት ያወጀውን ዘረፈጅ አገዛዝ የተቀበሉ የብልጽግና ወኪሎች እንጂ ለአማራ ህዝብ መብትና ጥቅም ቅንጣት ታክል አስተዋጽኦ ማድረግ የማይችሉ በመሆናቸው ይህ የምክክር ጉባኤ የአማራ ህዝብ ያልተወከለበትና የማይሳተፍበት መሆኑ በታሪክ ፊት ተመዝግቧል። የአማራን ህዝብ ብቻ ሳይሆን ከብልጽግና አገዛዝ ጋር ይፋዊ ጦርነት ውስጥ ያሉ የፖለቲካ ኃይሎችን ያገለለ የምክክር ጉባኤ በመሆኑም ከአማራ ህዝብ ብቻ ሳይሆን ሌላው ኢትዮጵያዊም ቢሆን በዚህ ጉባኤ በትክክለኛ ወኪሎቹ አማካኝነት እየተሳተፈ ነው ብለን አናምንም ሲል ይፋ አድርጓል። በመሆኑም መፍትሄ የሚለውን ሀሳብ አፋብን ሲያስቀምጥም የአማራ ህዝብ የጀመረውን የሉና ትግል አጠናክሮ መቀጠል ብቻ አማራጩ እንደሆነ ገልጾ ሌላው የኢትዮጵያ ህዝብም ከአማራ ህዝብ የሉና ትግል ጎን በመቆም አገር አጥፊውን ስርዓት መታገል ብቻ አማራጭ የሌለው ምርጫ መሆኑን ተናግሯል። ዓለም አቀፉ ማህበረሰብም ይህንን የብልጽግና ምክክር ኮሚሽንን በተመለከተ የተዛባ ግንዛቤ እንዳይኖረው ጥሪውን ሲያቀርብ በትክክለኛው መንገድ የማይካሄድ ብሔራዊ እርቅና ምክክርን ሂደቱ ካለመኖሩ የከፋ ሀገራዊ ችግርን ያስከትላል። ብሔራዊ ምክክር ከከሸፈ አንድ ሀገር የምትገባበት ቀውስ እጅግ ከባድና በአዙሪት የተሞላና የማይገመት ይሆናል።
የብዙ ሀገራት ብሔራዊ እርቅና ምክክር የተኮላሸው ገለልተኝነትና አሳታፊነት የሌለውን ሂደት በመከተላቸው እንደሆነ ብዙ ምሳሌና ተሞክሮዎች አሉ። የአሁኑ የአገዛዙ ብሔራዊ ምክክር የተባለው ሂደትም የህዝብ ቅቡልነት የሌለው እውነተኛ ችግር ፈቺ ምክክር ሳይሆን ብልጽግናና ደጋፊዎቹ የአገዛዙ ስልጣን ማጽኛ እንደሆነና ሀገሪቱን እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑን ተገንዝባችሁ ለሐቀኛ ሽግግርና ዘላቂ ሰላም እንድትሰሩ ጥሪ እናቀርባለን ብለዋል። ያረጀና ያፈጀው የህወሓት ፕሮፓጋንዳ ተጋለጠ። አጋሮቹም ከርተዋል። ኤርትራም ጀርባዋን ሰጥታለች። የወልቃይት ጠገዴ ሰቲት ሁመራ አማራ ክልል ሁኔታም በኤርትራ በኩል ሌላ አመለካከት አለው ተብሏል። ከታሪካዊ መካካድ እስካሁናው የህልውና ቀውስ የህወሓት ፖለቲካና ኢኮኖሚያዊ አጣብቅኝን በጥልቀት እንመለከታለን። ህዝባዊ ወያኔ ሓርነት ትግራይ የፖለቲካ ጉዞ በአሁኑ ወቅት ከባድ አጣብቅኝ ውስጥ ገብቷል ተብሏል። ድርጅቱ በሚያራምደው የፕሮፓጋንዳ ትርክትና መሬት ላይ ባለው ተጨባጭ ሁኔታ መካከል ያለው ሰፊ ልዩነት ይበልጥ እየጎላ መጥቷል። የእርስ በርስ ጦርነቱም ጫፍ ደርሷል። በአፋር በኩል የጌታቸው ረዳ ጦር ተጠግቷል ነው የተባለው። የፖለቲካ ተንታኞች እንደሚሉት እድሜ ጠገብ የሆነው የድርጅት ሁልጊዜም ቢሆን የሌለውን አጋር እንዳለው አድርጎ በማቅረብ የስነ ልቦና የበላይነትን ለመውሰድ የሚሞክርበት ታሪክም አለው። ይሁንና በቅርቡ አዝለው 4 ኪሎ ሊያስገቡን የተዘጋጁ አጋሮች ሲል ስማቸውን ያነሳቸው ሸኔና ፋኖ በይፋ የህወሓትን ንግግር ቅጥፈት ነው በማለት ማስተባበላቸው የድርጅቱን የፖለቲካ መገለል አጉልቶ አሳይቷል ብለዋል። ይህ ዲፕሎማሲና የለውጥ ፖለቲካ ኪሳራ ሳያንስ በሰሜኑ የፖለቲካ ትኩሳት ውስጥ የኤርትራ ዝምታ ተከትሎ የሚሰሙ አዳዲስ ክስተቶች የክልሉን የፖለቲካ ይበልጥ ውስብስብ አድርገውታል ነው የተባለው። የኤርትራ ፍላጎት ህወሓት በወልቃይት እንዳይቆጣጠር ማረጋገጥና አካባቢው በትርምስ እንዲቀጥል ማድረግ እንጂ በህወሓት ላይ የሰናፈጭ ቅንጣት ያህል እምነት እንደሌላትም ይናገራሉ። ይህን የኤርትራና ህወሓት አሁናዊ ጥርጣሬ ፖለቲካ ለመረዳት የሁለቱ ኃይሎችም የረዥም ጊዜ ታሪክ ይናገራል። የህወሓትና የኤርትራ ህዝብ ነጻነት ግንባር ሻዕቢያ ግንኙነት ጊዜያዊ ጥቅምን ማዕከል ባደረገ ስልታዊ ጥምረትና በከፋ መካካድ የተሞላ ነው ይላሉ። በ1970ዎቹ እስከ 1990ዎቹ ዓመተ ምህረት የነበረው የመጀመሪያው ምዕራፍ ሁለቱ ግንባሮች የጋራ ጠላታቸው የሆነውን የደርግ ስርዓት ለመጣል በጋራ ታግለዋል። ሻዕቢያ በ1967 ዓመተ ምህረት ለተመሰረተው ህወሓት የድርጅት የታክቲክና ወታደራዊ ስልጠና ድጋፍ በማድረግ ትልቅ ሚናም ተጫውተዋል። በ1980ዎቹ አጋማሽ የነበራቸው አመለካከት ልዩነት ቢሰፋም በመካከላቸው በርካታ ጊዜ ጦርነትም እንዳደረጉ ታሪክ ይናገራል። በ1981 ዓመተ ምህረት አካባቢ ወታደራዊ ስምምነት በማድረግ አዲስ አበባና አስመራን እስከ መቆጣጠር የደረሰ ከፍተኛ የጋራ ወታደራዊ ትብብርም አሳይተዋል። ህወሓት የኤርትራን መገንጠል በበጎነት አጽድቋል። ነገር ግን ስልጣን ከያዙ በኋላ በመለስ ዜናዊና በኢሳያስ አፈወርቂ መካከል የነበረው ወዳጅነት በፍጥነት ወደ ከረረ ፍክክር ተቀየረ። ኤርትራ የራሷን ገንዘብ ናቅፋ ማስታወቋን ተከትሎ የተፈጠረው የኢኮኖሚ ፖሊሲ ልዩነት በ1990ዎቹ መገባደጃ ላይ ከ70 ሺህ በላይ ሰዎችን ወደ ቀጠፈውና ግንኙነታቸው ሙሉ በሙሉ ወደ አቋረጠው የባድመ ድንበር ጦርነትም አምርቷል። ከዛ በኋላ ለግማሽ ምዕተ ዓመት ያህል በተካሄደው የጦርነትም ሰላምም የለም ኖ ፒስ ኖ ዋር ዘመን ሁለቱ ወገኖች ተቃዋሚ ኃይሎችን በመደገፍ ታሪካዊ ትብብራቸውን ወደ ፍጹም መካካድና ጠላትነት ቀይረውትም ቆዩ። በ2010 ዓ.ም በኢትዮጵያ በተፈጠረው የፖለቲካ ለውጥ ተከትሎ ደግሞ ሻዕቢያና ህወሓት ግንኙነት ወደ ሌላ ደም አፋሳሽ ምዕራፍ ተሸጋገረ። በሰሜኑ ጦርነት ወቅትም የኤርትራ መንግስት ከብልጽግናው መንግስት ጋር በማበር በህወሓት ላይ የጋራ ወታደራዊ ዘመቻ የከፈተ ሲሆን ከፕሪቶሪያው የሰላም ስምምነት በኋላም ቢሆን በሁለቱ ወገኖች መካከል ያለው ፍርሃትና ድንበር ውጥረትም አልረገበም ይላሉ ተንታኞቹም። ታሪክ በዚህ መልኩ እያለ ሰሞኑን በህወሓት ከፍተኛ አመራሮች መካከል የተፈጠረው መከፋፈል ይፋ ያወጣው ሚስጥር የብዙዎችን ትኩረትም ስቧል። የብልጽግናው ሊቀመንበር አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የሚመለከት መረጃ ይፋ አድርገዋል። እንደ ጌታቸው ረዳ ዘገባ ከሆነ ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር ተገናኝተው የጦር መሳሪያ ድጋፍ መጠየቃ
መጠየቃቸውን አጋልጠዋል። እንደ አቶ ጌታቸው ገለጻ ፕሬዝዳንት ኢሳያስ አፈወርቂ ለቀረበላቸው የጦር መሳሪያ ጥያቄ በብልጽግናው መንግስት ላይ ጦርነት ከከፈታችሁ በኋላ ድጋፍ እናደርግላቸዋለን የሚል ምላሽ ሰጥቷል ነው የተባለው። ይህ ምላሻቸው ምናልባትም በህወሓት ላይ ምንም እምነት እንደሌላቸው የሚያሳይ ነው የሚሉም በርካታ ፖለቲካ ተንታኞች እየተናገሩ ይገኛሉ። ምንም እንኳን ስብሰባቸው መቼና የት እንደተካሄደ በግልጽ ባይጠቀስም ይህ ክስተት ህወሓት በከፍተኛ የውስጥ መከፋፈል ውስጥ ሆኖ አሁንም የፖለቲካ ቁማሩን በድጋሚ በጦርነት ካርድ ለመጫወት እያሰበ መሆኑን የሚያመላክት ነው ተብሏል። ከዚህ ውስብስብ የፖለቲካና ወታደራዊ ሴራ ጎን ለጎን በትግራይ ክልል ውስጥ ያለው ኢኮኖሚ እውነታ እጅግ አሳሳቢ ደረጃ ላይ ደርሷል ነው የተባለው። በክልሉ ከፍተኛ የጥሬ ገንዘብ እጥረት መከሰቱ ምክንያት ነዋሪዎች የራሳቸውን ገንዘብ ለማግኘት እስከ 25 በመቶ የሚደርስ አስደንጋጭ ኮሚሽን ለመክፈል ተገደዋል። ይህ ጥሬ ገንዘብ ከአፋርና ከአማራ አዋሳኝ አካባቢዎች በገንዘብ አዘዋዋሪዎች አማካኝነት በህገወጥ መንገድ ወደ ክልሉ እየገባ የሚሸጥ ሲሆን አነስተኛ ጥሬ ገንዘብ የሚፈልጉ ነዋሪዎች ከ5 እስከ 10 በመቶ ኮሚሽን ሲቆረጥባቸው፣ በወርቅ ማውጣትና ንግድ ላይ የተሰማሩ አካላት ግን እስከ 25 በመቶ የሚደርስ ከፍተኛ ኪሳራ እያስተናገዱ ይገኛሉ ይላል መረጃው። የዚህ ጥሬ ገንዘብ እጥረት ቀውስ በሰብአዊ እርዳታ አቅርቦት ላይም ከባድ ጥላ አጥልቷል። ቀደም ሲል ለተረጂዎች በጥሬ ገንዘብ ድጋፍ ያደርግ የነበረው የረድኤት ድርጅት አሁን ድጋፋቸውን በባንክ ሂሳብ ብቻ ለማስተላለፍ መገደዳቸው የባንክ ሂሳብ በሌላቸውና በገጠር በሚኖሩ የህብረተሰብ ክፍሎች ላይ የኑሮ ጫናው ይበልጥ አክብዶታል ብሏል። በአጠቃላይ ታሪካዊ ጠላትነትና አጋር ለማድረግ ከመማሰን ጀምሮ እስከ ማህበራዊ የዕለት ተዕለት ኢኮኖሚ ህልውና ቀውስ ድረስ ያለው አሁናዊ ሁኔታ ህወሓትና የክልሉ ፖለቲካ በምን ያህል ጥልቅ አጣብቂኝ ውስጥ እንደሚገኝ በግልጽ የሚያሳይ ነው ሲሉ ተንታኞች ለጣና ቲቪ ይናገራሉ። የኢራን ስውር እጆች በየመን የቀይ ባህር ውጥረት የሚያባብሰው አወዛጋቢ የበረራ ምስጢር። በቅርቡ በሮይተርስ የዜና ወኪል ይፋ የተደረገው ልዩ ዘገባ በቀይ ባህር ቀጠና ያለውን የጂኦፖለቲካ ውጥረት ወደ አዲስ ምዕራፍ የሚያሸጋግር አዲስ መረጃ ይዞ ወጥቷል። ይህ ዘገባ የተለያዩ የደህንነትና የስለላ ባለሙያዎችን እንዲሁም የየመንን ማስታወቂያ ሚኒስቴር መረጃን ዋቢ በማድረግ እንዳረጋገጠም ኢራን ለየመን ሀውቲዎች ያላትን ወታደራዊና የገንዘብ ድጋፍ በከፍተኛ ሁኔታ አጠናክራ ቀጥላለች ብሏል። በተለይም ሰሞኑን በማሄን ኤር አውሮፕላን የተደረገው በረራ የዚህ የስውር ድጋፍ ማሳያ ተደርጎ ተወስዷል። አውሮፕላኑ መጀመሪያ ወደ ሰንዓ ያቀና ቢሆንም በሳውዲ በሚደገፈው የየመን መንግስት በተሰነዘረ ጥቃት ምክንያት አቅጣጫውን ወደ ሆዴዳ ወደብ ለመቀየር ተገዷል። ይህ ክስተት በራሱ ቀጠናው ምን ያህል ከፍተኛ ወታደራዊ ንቃት ውስጥ እንዳለም ተንታኞች እየተናገሩ ይገኛሉ። የበረራው ይዘትና ስትራቴጂካዊ ዓላማውን ስንመለከት ጉዞ ተራ የሲቪል በረራ እንዳልነበር የደህንነት ምንጮችን ዋቢ አድርጎ ሮይተርስ አረጋግጧል። በአውሮፕላኑ ውስጥ ከ10 እስከ 21 የሚደርሱ የኢራን እስላማዊ አብዮታዊ ዘብ ኮርፖስ ከፍተኛ የጦር አዛዥና አማካሪዎች እንደነበሩም ተጠቁሟል። ከዚህ ባሻገር አውሮፕላኑ አጫጭርና መካከለኛ ርቀት ተወንጫፊ ሚሳኤሎችን፣ የድሮን መለዋወጫዎችን እንዲሁም የሀውቲዎችን እንቅስቃሴ በገንዘብ ለመደገፍ የሚያስችል ከፍተኛ መጠን ያለው ወርቅ ጭኖ እንደነበር ዘገባው አብራርቷል። የዚህ ግዙፍ ወታደራዊ ድጋፍ ዋና ዓላማ ሀውቲዎች በአዳዲስ ሚሳኤል ስርዓቶች ላይ ስልጠና እንዲያገኙ በማድረግ ወታደራዊ አቅማቸውን ማሳደግና በቀይ ባህር በሚተላለፈው ዓለም አቀፍ የንግድ መርከቦች ላይ የሚደርሱትን የጥቃት ስጋት ይበልጥ ማጠናከር እንደሆነ የትንታኔ ምንጮች ያስረዳሉ። ይሁን እንጂ ከባድ ክስተት በተመለከተ ሀውቲዎችና በኢራን መንግስት የተሰጡ ምላሾች የዘገባውን ትክክለኝነት ሙሉ በሙሉ የሚያስተባብሉ ናቸው። በአውሮፕላኑ ውስጥ እንደነበሩ የገለጹት የሀውቲ የሚዲያ ኃላፊ አብደል ራህማን አል-ሃኖሚ ክሱን ውሸትና የፈጠራ ወሬ በማለት ውድቅ አድርገውታል። ተጓዦቹ በሙሉ ሲቪሎች መሆናቸውንም ተናግረዋል። በተመሳሳይ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኤ የበረራው ብቸኛ ዓላማ በቅርቡ በተገደሉ የኢራን ጠቅላይ መሪ አያቶላ አሊ ካሚኔ ቀብር ላይ የተገኘው የሀውቲ ልኡካንን መመለስና ሕክምና እርዳታ ፈላጊ የመናውያንን ማጓጓዝ ብቻ እንደነበር ገልጿል። በመጨረሻም ይህ አወዛጋቢ ክስተት የሚያሳየን ጉዳይ ቢኖር በቀይ ባህር ዙሪያ ያለውን ጦርነት የመረጃና የፕሮፓጋንዳ ፊልሚያ ጭምር መሆኑን ሲሆን የኢራንና የሀውቲዎች ግንኙነት ዓለም አቀፍ የንግድ መስመር አደጋ ላይ በሚጥል መልኩም መቀጠሉን የሮይተርስ ዘገባ ያሳያል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።